አናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምርሽ ገባሽ አይደል ከአምና አንድ ነገር ብቻ ነው ይዘን የመጣነው ምንድነው ክሊን ሺት ገባህ አይደል አንድ ስለተሞከረብ ራሱ አንድ ኦን ታርጌት ስለተሞከረብ ተቃጥ ያለው ነው ምን ገባህ ዘንድሮ አላማችን ራያ እንዳይጮት ነው ገባህ አንድ በረኛ ነው ያለ እንዳይጎዳብን አይጮትም አትሞክርም ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባህ በቃው ለመጨረሻ ጊዜ ሊጉን አየኸው ነው ልከካውን በኋላ ይሄኛው ቦታ የኛ ነው ለአንድ ሳምንት አንወርድም ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች ኮቨንትሩ አይችልም ካልክማ ነገ ሆል ያሳያል ገባህ እሁድ ፉላም ያሳያል ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባህ ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ በሜዳሽ አንቺ የምትገረፊ ወርዘቀነርስ ምንድነው የሚባለው አሁን ይሄ ሀቢቢ እህልዋቸው ልጠዋቸው ነው እንዳያሰባችሁት ማይ ብራዘር ማይ አርሰናል ይሄው ስናፈቀውና በቃ ስንፈልገው የነበረው ቲም ማለት ነው ማን ካፒቴን ማርቲን ኦዴጋርድ ሳታማክር ሳትነግረን የ2022 2023 ሆነ በቃልክ ሲቀጥል ክሪስቶዞሪስ የሚባል ልጅ ባየሁ ቁጥር እዚህ ጨዋታ ላይ ማርቲኖ ማን ነው ያ ጎረምሳ ማርቲኔሊ ምን ያክል በቃ እንደበደለኝ እስከዛሬ ነው ትዝ ያለኝ ከዛውጭ ቡካዮ ሳካ ካላፊዮሪ ቤን ዋይት በቃ ጸዴ ብዙ ፖዚቲቭ ነገሮች ያየንበት ጽድት ያለ ጨዋታ ማን እንደዚህ አይነት አርሰናል ነበር የናፈቀን ማለት ሴት ፒስ የናፈቀኝ ቢሆንም አርሰናል 3-0 አሸንፏል ይሄ ሰውዬ ግን ይለያል እኔ ኦንም ኦፍም ፒች ቡድኑን እየመራበት ያለው መንገድ አስተዳደራዊ ሁኔታው እንደኔ ያዩት ኮቬንትሪ ትልቅ ቡድን ሆኖ ላይሆን ይችላል ግን በቃ ጌሙ ማኔጅ የሚያደርግበት መንገድ በጣም ይለያል 60 ጊዜ በፕሪሚየር ሊግ ብቻ 2-0 በሜዳቸው እየመሩ እንዲወጡ አርጓል በሱ ስራው መንግስት ሚካኤል አርቴታና 59ን አሸንፎ አንዳቻን ይወጣውና ፈርስት ሃፍ 2-0 60 ጊዜ እንዲመሩ ማድረግ ራሱ በራሱ ትልቅነት ነውና ብቻ ስለ ዞሊስም ማውራት አለብን በጣም 7 የሙከራዎች ላይ ተሳትፎ አድርጓል በጣም ጥሩ ፍሉዲቲን ያየውበት ወደ ጋር ማን ኦፍ ዘ ማች ይመስለኛል ብቻ ሁሉም ምርጥ ነበሩ ምናልባትም ሲዝኑን ሊጠቁመን የሚችል አይነት ጨዋታ ዛሬ ከአርሰናል ተመልክተናል ጋይስ ምናልባት የምታስታውሱ ከሆነ የበለጠ የአርሰናል የማጥቃት እንቅስቃሴ በጣም ቤስት የነበረው ማርቲን ኦዴጋርድም ሆነ ቡካዮ ሳካ በጣም አሪፍ የነበሩበት ሰዓት ላይ ነው የዛሬው ጨዋታ የበለጠ ማርቲን ኦዴጋርድ እየተመለሰ እንደሆነ የሚገልጽልን ይመስለኛል እርግጥ ነው ከአዲስ አዳጊው ከኮቨንትሪ ሲቲ ጋር ነው የሚጫወቱ ኮቨንትሪን የምታናንቁ ካላችሁ ግን ስቲል ኮቨንትሪ ቻምፒየንሺፕ አሸናፊ ቡድን እንደነበር ማስታወስ ያለባችሁ ይመስለኛል ሲቀጥል አርሰናል ኦልሞስት ሙሉ ለሙሉ ጌሙን ዶሚኔት አድርጎት ነበር የበለጠ የማጥቃት እግር ኳስን ነበር ሲከተል የነበረው በመከላከልም ሰዓት ላይ ቡድኑ በጣም ኦርጋናይዝድ ነበር ማርቲን ኦዴጋርድ መመለሱ ምን ያህል ጥቅም እንዳለው ለክለቡ አይተናል እኔ አዲስ ፈራሚ ለማለት ይከብደኛል ክርስቶስ ዞሊስ ምን አይነት ጥራት እንዳለው ዛሬ ማስመልክቶናል እጅግ በጣም አርሰናል የሚፈልገውን ኳሊቲዎች በጠቅላላ ያሟላ አይነት ዊንገር ነው በነገራችን ላይ ይሄን ስላችሁ ከቦክስ ውጪ ሹት ያደርጋል ከዛም አልፎ ደግሞ ኳሶችን እየሰበረ እንግዲህ ገብቶ ቦክስ ውስጥ በጣም አስገራሚ ዲሲሽን ሲያደርግ ተመለከቱታላችሁ የድሪብሊንግ ብቃት ባይኖረው እንኳን በፓሲንግ ጥራቱ ያካክሰዋልና ከሌሎች የአርሰናል ዊንገሮች የተለየ ኳሊቲን ይዞ የመጣ አይነት ተጫዋች እንደሆነ እየተመለከትን እንገኛለን ማለት ነው ቡካዮ ሳካም ቢሆን መጥፎ የሚባል አይነት እንቅስቃሴ አይደለም የሚያሳየው ጎል አስቆጥሯል በነገራችን ላይ ማስታወስ ያለባችሁ ነገር ዋይት የቀኝ ፉልባኩ ላይ በደንብ መጫወት የሚችል ከሆነ ቡካዮ ሳካ ራሱን በደንብ ማሳየት ይችላል የማርቲን ኦዴጋርድ የቡካዮ ሳካና የቤንጃሚን ዊሊያም ዋይት የቀኝ ፍላንኩ ላይ የሚያሳዩት እንቅስቃሴ ወይ ደግሞ የቀኝ ሃፍ ስፔሱ ላይ የሚያሳዩት እንቅስቃሴ በጣም ለአርሰናል ማጥቃት ወሳኝ ሊሆን ይችላል በያስባለሁ ሃቨርስ ስቲል ጎል እያስቆጠረ ነው ግን ይወቀሳል ያው ከኳስ ጋር ስላሉት አንዳንድ ሁኔታዎች ሊሆን ይችላል ማይልስ ሉዊስ ስኬሊ ይሄንን ተጫዋች በ100 ሚሊዮን ፓውንድ አርሰናል ኦፈር ቢመጣለት መሸጥ እንደሌለበት ያሳየን ፐርፎርማንስ ነው በአጠቃላይ አርሰናል እጅግ በጣም ድንቅ የማጥቃት እንቅስቃሴ ባሳየበት ጨዋታ 3-0 አሸንፏል የመጀመሪያ ጨዋታ 3-0 ክሊን ሺት እንዲሁም ደግሞ 3 ጎል ይዞ መውጣት ቀላል አይደለም ጋይስ በደንብ ኮፒ ሊንክ አድርጉት ሪፖስት እያደረጋችሁ ፎሎ ማድረግ እንዳይረሳ ይመቻችሁ አርሰናል 3 ኮቨንትሪ 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ ፎሎ ማታረጉ ሰዎች ፎሎ አድርጉ ማን ራያ ከራያ ነው የምንጀምረው
ራያ አልተመታበትም። ማን ምንድን አንድ ኦን ታርጌት ነው የተመታበት ይሄ ሰውዬ ማን ጀመረው ደግሞ አሁን ይላችሁ በቃ እንደዚህ አይነት ነገር ጀምረናል። ገብቷችኋል? ራያ 8 ከ10 እንሰጣለን ማለት ከዛ ካላፊዮሪ ጋር እንሄዳለን። አረ ይሄ ሰውዬ እንዴት ነው የሚችለው? አረ አጥቂ ነው በሉኝ። ምን ይመታል? ብሎክ ተደረገበት። የሚያምር አሲስት አደረገለት። አዟዟሩን አይታችሁታል? እሱን አሲስት ከማድረጉ በፊት ምን አይነት ሰው ነው ካላፊዮሪ? ገብቷል? 9 ከ10 ነው የምሰጥ 10 ነው እንደውም የምሰጥ ማን ክሊንሽት እኮ ነው የወጣው 10 ከ10 ገብቷል? ጋብርኤል ጋር እንሄዳለን። ጋብርኤል እንደውም ቢጫ አይቶ ማለት ነው እየፈረውኝ ነበር። እንትና ሞስኬራ ሙሉ ጨዋታውን ኮንትሮል ያደርገዋል በራሱ እያልኩኝ ነበር። አሪፍ ጨዋታ ነው የጨዋታው። ጋብርኤል ቢጫ በማየት ትንሽ አስደንግጠኝ ነበር። ገብቷል አይደል ማለት 9 ከ10 እንሰጣለን። ሞስኬራ በጣም ያበደ ጨዋታ ገብቷቸዋል። ልክ ዛሬ ኮንሳን ስቴዲየም ውስጥ ያው አረረረ ይሄ ሰውዬ ቤንች ያደርገኛል አለ። ሎክ አደረገ። የሚያምር ጨዋታ ገብቷል አይደል ማለት አዎኒም ከገባ በኋላ ሎክ አድርገው ነበር። አንተ ትችላለህ። ገብቷል 9 ከ10 እንሰጣለን። ቤን ዋይት ማን ቤን ዋይት ሎ ብሎክ የሚጫወት ክለብ ላይ ምን አይነት ሊንክ አፕ ላይ ነው ያለው? ሙሉ ሰዓቱን ሲሮጥ ከኳስ ውጪ ሳካን በጀርባ በኩል እየሮጠው ምናምን ሙሉ ለሙሉ ኦዴጋርድ ሳካ ዋይት ምን አይነት አጫወት ነበር ሲጫወት የነበረው መናት ቤን ዋይት ራሱ እናቴ ተሙ 9 ከ10 እንሰጣለን። ወደ መሀል እንሄዳለን ማለት ሉዊስ ኬሊ አረ ይሄ ሰውዬ ማን እንዴት ነው የሚችል? እናቴ ትሙት ትችላለሽ። ምን አይነት ፓሶች ነው የሚያደርገው? ማን ጀለስ አትቀሞ ፕሬስ ሬዚስታንት ነው በጣም ነው የሚችለው። ወረ ወይኔ 9 ከ10 ገብቷል። ከዛ በኋላ ዲክላር ራይስ ጋር ስላንተ ምን እንደምወራ አላውቅም። ገብቷል ራይስ አሁን ደግሞ ዲክቴት እያደረገ ጨዋታዎቹን እዛ እዚህ ምን አይነት ሰው ነው የሆንከው? ፕሮፌሰር ሆነ ነው የመጣው። ማን እንዴት ማን በጣም ነው የምትችለው። ገብቷል አይደል ማለት 9 ከ10 እንሰጣለን። ኦዴጋርድ ጋር እንሄዳለን። ማን ካፕቴን በቃ ትክክለኛ ካፕቴን የዘንድሮውን ሲዝን ከ95 ነጥብ በላይ ነው የምናመጣው ብሎ ነው የገባው። ገብቷል ኦዴጋርድ ሎክ አድርጓል። ምን አይነት ጎል ነው ያገባው? ሙሉ ጨዋታውን ኩክ እያደረገ ነበር። ትችላለህ። ገብቷል አይደል ማለት ነው። ካፕቴናችን ተመልሷል። 10 ከ10 በጣም ነው የምትችለው ኦዴጋርድ። ገብቷል። ቡካዮ ሳካ ጋር እንሄዳለን። ምን አይነት ጨዋታ ነው የተጫወተው ሳካ ኦዴጋርድ ካለለት ከጎኑ ማለት ነው። ገብቷል ሰው ይገላል ለመግደል ነው የገባው። ጸጉሩን ተሰርቶ ባድ ቦይ ሆኗል። ገብቷል ራፐር ነው ምናምን ነገር አይሰማህም። 10 ከ10 ምን አይነት ጨዋታ ነው የጫወተው? ከዛ ኪንግ ካይ ጋር እንሄዳለን። ኪንግ ካይ ወደድንም ጠላንም በቃ እሱ በቃ ያኛው ሰውዬ ነው የምናስበው። በቃ የሚችለው ሰውዬ ብለን የምናስበው ሃቨርዝ ነው። ለምን ሁሌም እሱ ነው የሚያገባው? ማን ይሄ ሰውዬ እንዴት እንደሆነ አናውቅም። የዘንድሮን የመክፈቻ ጎል አገባ። ሻምፒየንስ ሊግ ላይ እሱ ነው ያገባው። ሲቲ ላይ ያገባ። ምንድን ነው ይሄ ሰውዬ ምንድን ነው ያገባው? ጎል ሲጀምር ይከብዳል ታውቃላችሁ። እየነጠረ ያለ ኳስ ነው ያገባው። በጣም ነው የምትችለው። ገብቷል 10 ከ10 ነው የምሰጥህ። በጣም ነው የምትችለው። ዞሊስ እኔ ስላንተ ምን እንደማወራ አላውቅም። ኧረ ዞሊስ ኧረ እኔ በቃኝ እንደዚህ በችሎታ ላይ ተጠለቅልቄ አላውቅም። እንዴ ምንድነው ዝም ብለህ የምታጥፈው ሰው ገና እንደተጀመረ 5ኛው ደቂቃ ላይ መተይፌ ወጣበት። የይዞዬ ምንድነው እየተፈጠረበት? ሌላ እኮ ቤንች እኮ አትሆንም እኮ ማን አትጨናነቅ። ዲፕ አይደለም ያን 17 ነው የምሰጥህ። በጣም ነው የምትችለው። ገብቷል አይደል ማለት ነው። ለመናችሁ ከዚህ ቡድን ጋር የሚፎካከር አለ? አሁን በማንቸስተር ሲቲ እና በኮንቨንትሪ ሲቲ መካከል ያለው ልዩነት ምንድን ነው? ሲቲንም 3 ለባዶ ይሄንም 3 ለባዶ ዞሊስ ብለው ኮቫርስኬሊያን አስገቡት። ይሄ እርጉም ተነስቶበታል። የኮባ ሽጉጥ አረገው እኮ ጎሉ እንደዚህ ማለት ፒኤስጂ ላይ ሲቲ ላይ ኮንቨንትሪ ሲቲ ገና ይሄ ሴጣን ቁራጭ እዚህ ቲም ላይ ይገባል። እኔ በቃኝ። የፈለጋችሁትን በሉ። ክለቤ ዛሬ በጣም አናዱኛል። የፈለጋችሁትን ማለት ትችላላችሁ። እኔ በጣም ነው የተበሳጨሁት ማለት ነው። ግን ምን እንዳበሳጨኝ ከመናገር በፊት ዝም ብላችሁ 3 ጊዜ ኮፒ ሊንክ እያደረጋችሁ ያበሳጨኝ ነገር ስሙ። እንዴት እስከ 85 ደቂቃ ድረስ ኦን ታርጌት ሳይሞከርብን እንዴት 85 ደቂቃ ኦን ታርጌት ይሞከር? ንቀት ነው። እንዴት ኦን ታርጌት እናስሞክራለን ነው ጥያቄው። ምን አልገባኝም። በቃ እንዴት ነው ሊሞከርብን የቻለው? እንዲህ ማሳፈጥ ራሱ የለብንም። በቃ በቀጣይ ይሄ ነገር መሻሻል አለበት፣ መስተካከል አለበት። እንደውም ከዚህ በኋላ ራያን ማየት አንፈልግም። እንደውም ያለ ራያን መግባት የምንፈልግ ለማለት ያክል ምን ሊነውላችሁ ጠብቃችሁ ነበር። ይሄን ቲም ምን እንከን ይወጣለታል እንዴ? ወልደ ግረፍ ወያለው ወልደ ግረፍ ዝም ብለህ ሰው ክለብ ትለጠልጣለህ። እንዴ ስነ ስርዓት የላችሁም እንዴ? ምንድነው ደግሞ ከአዲስ ነው የሚጀመረው። እኔ አልተዘጋጀሁም ነበር። በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር። ከአዲስ ነው የሚጀመረው። ቀጣይ እንቆጣጠራለን ምናምን። እሺ ከዜሮ ነው የሚጀመረው። እንደዚህ የሚባል ነገር የለም። 3 ነጥቡንም ውሰዱበት፣ ጎሉንም ውሰዱበት። ከዜሮ ከአዲስ ሀ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም፣ አይቆጠርም። እንዴ ምንድን ነው? ይሄን ክለብ ነው የምትደግፉት? ለእንግዳ እንኳን ክብር የሌለው ትንሽ ቢቦርቁ ምን አለበት? ትንሽ እንኳን የሆነ ቢሉ ምን አለበት? ምን አይነት ክለብ እንደምንደግፍ በዚህ ማየት ትችላለህ። ወራዶች ናቸው።
ማንቼ ለሚበለው ዋንጫ አዳሚ ሜዳ ከሜዳ 90 ደቂቃ ሙሉ ይሯሯጥላል ነው። እኔ እንደ መሾር ነው የምቆጥረው ማለት ነው። እስኪ ወደ ጨዋታው እንመለስ። ኮቨንትሪ እኔ ወራጅ ናችሁ ብዬ ቃል እገባላችኋለሁ ማለት። አርቴታ ደግሞ ምን ብሎ ነበረ? ምንድን ነበር ያለው? ይሄን ፕሪሚየር ሊግ ዋንጫ ላይክ ዲፌንድ ታደርጉታላችሁ አይነት ነገር ሲባል ፕሪሚየር ሊግ የበላቲም ያው ዲፌንድ ነው እንደዛ ነበር የሚባለው። አታክ ነው ያለው። አታኩንማ እየተመለከትን ነው። ቲምበር ያንተ መጎዳት ያን ያክል አሳሳቢ እንዳልሆነ እየነገረን ነው። ቤን ዋይት አትችልም እኮ ነው ሲሉ የኖሩት። ቤን ዋይት ምን ሆነ ነው እንደዚህ የምትጫወትላቸው? ምን ሆነ ነው የሚቆላ? ቤን ዋይት የሚገርም ሆኗል። ያራዳ ልጆች አታኪንጉ ላይ እኔ የማውቀው ነገር ነው። ቤን ዋይት እና ካላፊዮሪን ከተጠቀመ አርሰናል በጣም የሚገርም ነው የሚሆነው አታኪንጉ ማለት ነው። ዞሊስን ቀደም ብዬ እረፍት ላይ ሳወራ ነበር። የሚገርም ተጫዋች ነው። ነገር ግን ኮቨንትሪ ማሸነፍ የፕሪሚየር ሊግ ዋንጫ ይሰጣል። እሱን እንመለከቷለን ማለት ነገ እኔ ሄል ሲቲን ሳሸንፈውም የፕሪሚየር ሊግ ዋንጫ እበላለሁ ማለት ነው። እንደዛ ከሆነ እንደዛ ግን አይደለም። የፕሪሚየር ሊግ ዋንጫ እንዴት እንደሚበላ አንድ አመት ልምድ ያለው ሳይሆን በጣም ብዙ አመት የበላ ነው እኛን ጠይቁ። ስለዚህ የፕሪሚየር ሊግ ዋንጫውን ማንቸስተር ዩናይትድ ስለሚበለው ብዙ ባት ደግሞ ባይነኝ። ሼር ኮፒ ሊንክ ሪፖስት እስኪ ያደረጋችሁ ይመቻችሁ። አሁን ደግሞ ከጨዋታው የታዘብኳቸውን አንዳንድ ነገሮች ሼር አደርጋችኋለሁ። እንደተለመደው በደንብ ኮፒ ሊንክ ሪፖስት አድርጉ። ፎሎ ያላደረጋችሁ ፎሎ ማድረግ ቤተሰብ መሆናችሁን እንዳትረሱ። ከየት ነው ያገኘን? በፈጣሪ ከየት ነው ያፈስን? በ35 ሚሊዮን። ይሄ በቃ ትልቁ ዘረፋ ነው። ክሪስቶዞሊስ በጣም የሚገርም ተጫዋች ነው። በቃ እግዚአብሔርን በቃ ራሱን አሌክስ ሳንቼዝን ነበር ሲያስታውሰኝ የነበረው። ጀስት ሩጫው፣ ፍጥነቱ፣ ድፍረቱ፣ ለመሞከር ያለው ፍላጎት፣ ጎል ለማስቆጠር ያለው ፍላጎት፣ ከቡድኑ ጋር የተግባባበት መንገድ። የተቆጠሩትን ጎሎች አይታችሁ ከሆነ ስፔሻሊ ፈርስት ሃፍ 2 ጎሎች ሲቆጠሩ ከሱ የተነሱ ኳሶች ናቸው። እሱ ካላፊዮሪ ለሀቨርስ የመጀመሪያ ጎል እሱ ለሳካ አመቻቸ፣ በረኛው ሲመልሰው ሳካ አስቆጠሩ አይነት ነገር ማለት ነው። እና በጣም የሚገርም ልጅ ነው ያፈሰው። የምሬን ነው የምላችሁ። ቻንስ ክሬት ሲያደርግ ነበር ምናምን ብቻ ክሪስቶዞሊስ ትለይ ነበር ዛሬ። ሌላኛው ተጫዋች የሚሆነው ደግሞ ካፕቴን ፋንታስቲክ ማርቲን ኦዴጋርድ ይሆናል ማለት ነው። ከረጅም ጊዜ በኋላ የምሬን ነው የምላችሁ የናፈቀኝን የምፈልገውን በቃ ኳስ ሲይዝ የሚያምርበትን ማርቲን ኦዴጋርድ እያየሁት ነው ያለሁት እና በማርቲን ኦዴጋርድ አቋም በጣም ደስተኛ እየሆንኩን እየመጣሁ ያለሁት። ብቻ ያዝልቀልህ የሰው ውስጥ እንዳትገባ እንጂ ይህንን አቋምህን ብቻ ያስቀጥልልን። ሌላ ምንም የምንፈልገው ነገር የለም። ጋይስ ቤን ዋይትን ግን አስተውላችሁታል? ከባለፈው ጨዋታ ጀምሮ ማለት ነው ከማንሲቲው ጨዋታ ከኮሚኒቲ ሺልድ ጨዋታ ጀምሮ የምሬ ነው ብላችሁ በጣም የሚገርም ቤን ዋይት ነው እየተመለከትን ያለ ነው። ኦቨርላፕ የሱ የግሉ ነው አይ ነው፣ ግን በመከላከሉም ቡድኑን ሲያግዝ ሲያጠቃም ደግሞ ኳስ ኮንትሮል ሲያደርግ ሲያመቻች ሲያቀብል ምናምን እንደውም ለክሪስቶዞሊስ ሲያቀበለው ኳስ ለሳካ ምናምን የሚያመቻችለት ኳስ ወደ ጎል መቀየር ቢችሉ ኖሮ ቤን ዋይትን ገኖ እንዲወጣ ሊያደርገው ይችል ነበር። እና ቤን ዋይት በጣም የሚገርም አቋም ነው እያሳየ ያለው። እያደረ እየጣፈጠ ሊወጣ ሲል እየወደድ ነው እየመጣ ያለ ተጫዋች ነው። ብቻ አንቺ የሚያዝልቀልሽ ቲምበር እስኪመለስ ትጠቅሚናለሽ። ሌላኛው ተጫዋች ካይ ሃቨርዝ ይሆናል ማለት ነው። የፕሪሚየር ሊግ የ2026-27 የሲዝኑን የመክፈቻ ጎል ያስቆጠረው ተጫዋች ኪንግ ካይ መሆን ችሏል። ዛሬም የነበረው አቋም ጥሩ የሚባል ነው። ፈጣኑን ካይ ሃቨርዝ ስንመለከተው ነበር። ጎል ለማስቆጠር ያለው ጉጉት በጣም የሚገርም ነበርና ካይም ቢሆን ቆንጆ አቋም ነበር። ሌላኛው ተጫዋች ማይልስ ሌዊስ ስኬሊ ይሆናል። ሌዊስ ስኬሊ የምሬን ነው የምላችሁ በቃ ጀስት አመንን በቃ አረጋግጠናል። በዚህኛው ጨዋታ ብቻ ሳይሆን ያለፉትንም ያደረገውን ጨዋታ በደንብ አይታችኋል ብዬ አስባለሁኝ። ማይልስ ሌዊስ ስኬሊ በጣም ቆንጆ አቋም ነው። መሀል ሜዳውን ሲያሾረው ነበር፣ እንደ ልቡ ሲፈነድቅበት ነበር። ከተከላካዮች ጋር ያለው መግባባት፣ አጠገቡ ካሉት ከዴክላን ራይስ እና ከማርቲን ኦዴጋርድ ጋር ያለው መናበብ በጣም ቆንጆ ነበር። ማይልስ ሌዊስ ስኬሊም ዙቢሜንዲን ቤንች አድርጎ እሱ ቋሚ መሆን እንደሚችል ያሳየበት ሌላኛው ጨዋታ ሆኖ ተመዝግቧል። ይመቸ ማይል የረሳሁት ካለ እናንተ ኮመንት ላይ ማስቀመጥ እንዳትረሱ ማለት ነው። ኤንዌስ ግን እንደውም እንደምንፈልገው ከዚህ በላይ ጎል ማስቆጠር ይገባን ነበር። ጨዋታውን እንደመቆጣጠራችን በጨዋታው ብልጫ እንደመውሰዳችን ከዚህ በላይ ጎሎችን ማስቆጠር ይገባን ነበር። ነገር ግን አሁንም ያስቆጠርነው ጎልና ያገኘነው ነጥብ በጣም በቂ ነው። የፕሪሚየር ሊግ ተጋጣሚ ቡድኖች ግን ከአሁኑ ልትፈሩ ልትሳቀቁልን ይገባል። ቢኮዝ አሁንም ቢሆን የሻምፒዮንነት ሜንታሊቲ ያለው እኛ ጋር ነው። ፕሪሚየር ሊጋችን ሲመጣ መልሶ የኛውም አርሰናል መጥቷል እሳት ለብሶ። ወይ እንዴት ናፍቆኝ እንደነበር ፕሪሚየር ሊግ ማለት ነው። ምንም አይዲያ የላችሁም። በጣም ነበር የናፈቀኝ፣ በጣም ሲበዛ። ለእናንተ መጥቶ ግጥም መግጠም ራሱ በቃ ናፍቆኝ ነበር ነው የምላችሁ፣ በጣም ማለት ነው። እና እንኳን ደስ አላችሁ፣ የኛ ሊግ ተመልሷል። እና ደግሞ ፕሪሚየር ሊግ ጀምሯል። አዲስ ነገር አይደል? አዲሱን ማሊያ እኔ ጋር ማግኘት ስላላችሁ ሰው እዚህ ጋር ባስቀመጥኩላችሁ አካውንት እየገባችሁ ስልክ ቁጥር ባዮ ላይ ያለ እየገደወላችሁ አዲሱን የአርሰናልና የማንቸስተር ዩናይትድ ማሊያ ግዙ፣ ውሰዱ። ጉድ ላክ ማይ ገነርስ። በዚህ ዓመት ዋንጫ እንበላለን። ወዳችኋለሁ። ባይ
እንግዲህ በፕሪሚየር ሊጉ ካምር ዝግጁ ሆነ አይመስለኝም እንዴ። በቃ ፋርመር ሊግ ልናደርገው ነው ማለት ነው ፕሪሚየር ሊጉን። አይደለም ቤስቶቻችን ማን የሚቀይሩት ራሱ ሌላ ቲም ይመሰርታሉ። አይዟችሁ እውነት 19ም ክለቦች አይዟችሁ። እኛ ሀገር ደግሞ ያላችሁ የምትደግፉት አሉ አይደል? በቃ አይዟችሁ። እኛ ፉክክራችን ከዚህ በኋላ ወደ ፒኤስጂ ምናምን ከነ ማድሪድ ጋር ሆኗል። ፕሪሚየር ሊጉ ፋርመር ሊግ አድርገናል። እስኪ ይመችሽኝ አባት ክርስቶስ ዞሊስ ይመችሽኝ አባት፣ ኦዴጋርድ፣ ሳካ፣ ኪንግ ካያ በቃ ሁላችሁም ይመቻቹሽ። በቃ እንደጠበቁት እንደጓጉት ያገኙት አርሲዬ ነው ውድ ክለቤ። I love you so much. Come on Gunners. አንደኛው ነው የጨረሰው ኮቨንትሪ ሲቲ አርሰናልን 3-0 ያሸንፋል። እግር ኳስ ወዴት ይሄድ ነው እንዴ? 90 ደቂቃ ቁጭ ብዬ ነው የተመለከትኩት። ቤት በኩል ኮቨንትሪ እንዳስቆጠረ አላውቅም እንዴ። ይሄ ደግሞ ማኖሽ ምንድነው? ከየት ነው የመጣው? የምናውቀው እንደዛ ይናፍቀል። ወዴት ይሄድ ነው? ወዴት እያመራ እንዴ? የኮቨንትሪ ሲቲ ኦዴጋርድ ምን እንደሚያደርግ በጨዋታው ላይ ምን እንደሚሰራ አይታወቅም። በስመ አብ እንደዚህ ከቀጠለ እኔ እግር ኳስ ማየት አቆማለሁ። እግር ኳስ ማየት አቆማለሁ። በስመ አብ የዛሬው አርሰናል ጨዋታ ላይ ራያ አልገባም ብዬ ከኔ ጋር የሚያስይዛለ ደፋር እኔ ያለው ምናምን የሚል ካለ ይምጣ ያናግረኝ። ኧረ አርስዬ እያመለጠችን ነው ወገን፣ እንጠንቀቅ። አቋሟ ምናምን የት ነው ያላችሁት እንዴ? ባለፈው ትሪ ነው ምናምን ብለን አጣጣል ነው ሲቲን ሲገርፈው። እሺ ኮቨንተሪንም ዛሬ 3-0 ቅው በሁለት ጨዋታ 6 ጎል ከክሊን ሺት ጋር እንዴ። ራያን ካየነው ቆየን። ምን ይባላልሽ? እኔ ለኦዲጋርድና ለእንትና ዞሊስ ምንም ቃል የለኝም። እኔ ዞሊስ የሚባለው ልጅ ራሱ የሆነ በቃ በዚሁ ከቀጠለ ይስማላ ባለ